ጤና ይስጥልን እንደምን አላችሁ ወደ ፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው። በዛሬ ፕሮግራማችን ነርስ ዳንኤል ነጋን መሰረት አድርጌ አንድ የተዘገበ ሚዲያ ማለት በተለያዩ ሚዲያዎች ተዘግቧል። ቢቢሲ ዘግቦታል። በሚያምርና እውነታውን በግልጽ በሚያሳይ መልኩ ደግሞ ፈታዴል የሚል አንድ ሚዲያ ዘግቦታ ይቻለው ከልብ ፈታዴልን ከልብ እናመሰግናለን። እንዲሁም ቢቢሲንም እናመሰግናለን። እውነት ተደብቆ አይቀርም። ቢያስ እየሆነ ያለውን ሁነት ሁሉም ሰው እንዲረዳውና እንዲያውቀው ያደረጉበት መንገድ ከምንም በላይ አስደሳች ነው። እንደዚህ አይነት ነገሮችን እየፈለፈሉ ወይም እያወጡ እንዲዘግቡ ደግሞ በማህበራዊ ሚዲያ የምንሳተፍ ሰዎች የምንወጣው ወይም የምናበረክተው አስተዋጽኦ ከፍተኛ ነውና ይሄ መቀጠል እንዳለበት ማሳሰብ ፈልጋለሁ። ከዚህ ቀጥሎ ፈታዴል ዘግበው እንድትጋበዙልኝ ወደ እናንተ አቀርባለሁ። በቀጣይ ላይ እየመጣለሁ። አመሰግናለሁ። በቀጣይ ርዕስ መተማ ታግቶ የተገደለው የሕክምና ባለሙያ። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የሕክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰብ አባላት መናገራቸውን የቢቢሲ ዘገባ አመለከተ። በመተማ አጠቃላይ ሆስፒታል የአይን ሕክምና ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ አራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባል ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ ይገልጻሉ። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 2018 ዓ.ም ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ ራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምረው አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውሎ መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አክለውም የሟች አቶ ዳንኤል ነጋ አጋቾቹ የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙትም የእርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር አጥንተን ያዝነው ብር አላችሁ፣ ጎንደር ቤት አላችሁ፣ ህይወቱን የምትፈልጊው ከሆነ ቶሎ ክፈይ አሏት። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾቹ በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያልን እያሳወቅናቸው ሰነበትን ብለዋል። በመሃል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት ይሄ ቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ በሉ ባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውሎ የደረሱበትን ባሳወቁበት ወቅት 1 ሚሊዮን ሳትይዙ እንዳትደውሉ ብለዋቸው ነበር። በተለያዩ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርሱ ባለቤቱ ለአጋቾቹ በድጋሚ ደውላ አሳውቃለች። ባለፈው ሳምንት አርብ አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈውም ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ህይወቱን እናትርፈው በሚል ብድር ተፈልገው የተጠየቀውን 600 ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰብ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር፣ የታጋች ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህን ለመድረግ አለመቻሉን ጠቅሰዋል። በተጨማሪም አብሮት ከሚሰሩ የሥራ ባልደረቦች አካባቢ ፖሊስ የምግብ ቤቱን ባለቤት አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰኑ ባልደረቦቹን በቁጥጥር ስር አውሎ እንደነበር መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ ለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስካሁን ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢ ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑን አግኝተዋል። አስክሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞቱን እንደሰማች ታማ ሆስፒታል መግባቷን ገልጸዋል። አቅመ ደካማ ወላጆቹን ወንድሞቹና ቤተሰቡን የሚረዳ የቤተሰቡ አይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሐዘኑን ድርብርብ ማድረጉን አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው የኦፕቶሜትሪ ነርስ የአይን ሕክምና ባለሙያ እንደነበር ተናግረዋል።